ንስ እንዲያድርጎ ግን እንጨት ቀርጾ ጴንጤ አመልክ። እነዚህ ሰዎች እግዚአብሔርን አገልግለው አለፉ እንጂ ለኛ አማልክት ሆነው ፊት ለፊታችን እንዲቆሙ አንፈቅድላቸው። መናፍቃን ወይም ደግሞ የፕሮቴስታንት እምነት ተከታዮች የኦርቶዶክስ ምዕመናንን ከቤተ ክርስቲያን ማፍለስ ስለሚፈልጉ ለምንድነው 44 ታቦት የምታመልኩ ብለው ይጠይቃሉ። 44 ታቦት ቀርቶ አንድ ታቦትም አናመልክም። እምናመልከው እግዚአብሔርን ነው። ሰዎች በደስታ ጊዜ ደስ ብሏችሁ የወለዳችሁትን ልጅ እንዳታምኑት፣ የደስታ ልጃችሁን እንኳን እንዳታምኑ። ምክንያቱም ድንግል ማርያም እንኳን በሐዘን በጭንቅ ያሳደገችው ልጇ ገሏታል። ካህናት ፊት ቀርባችሁ ተበቀሉት፣ ሰይጣንን አዋርዱት፣ የሰራባችሁን ሴራ ተናገሩ፣ ባዶ እጁን አስቀሩት። ስንት ዓመት አንተ ላይ የገነባውን የኃጢአት ግንብ አፍርስበት። በእናትሽ ቻይ በስርዓተ ቤተክርስቲያን ነገባ። ኧረ አይሆንም በእናትሽ። እሺ ለምን? ብዙም አይደምቅም ባክሽ። በሰርጌ ቀን ካልጨፈርኩ ምኑን ሰርግ ሆነ? እዛው ሰርግ ቤት ካህናቱን ጠርተን ከባረኩን ይበቃል። እሺ እንደፈለክ፣ ግን አንድ ነገር ልጠይቅ። እሺ። ቤተሰቦች ሰርጋችን ላይ ባይመጡ ደስ ይለኛል። ከተጋባን በኋላ እዛው ሄደን ይመርቁናል። ያው አይደል? እንዴት አይነት ደፋር ብትሆኝ። ሰላም ጤና ይስጥልኝ የዚህ ቻናል ቤተሰቦች፣ ዛሬ መንፈሳዊ ሕይወታችን ውስጥ ትልቅ ቦታ ስላላቸው ምስጢራት የምንማርበት ድንቅ ቪዲዮ ይዘንላችሁ ቀርበናል። በታዋቂው መምህር በቆሞስ አባ ገብረ ኪዳን ግርማ አማካኝነት ጥያቄ ለጠየቀው ለትዝታው የሚሆን ስለ ታቦት ድንቅ መላለስ እና አባ ከብደ ሥላሴ የቀድሞ ዲያቆን ቴዎድሮስ ማርያምን በሐዘንና በጭንቅ ያሳደገችው ልጇ ገሏታል የሚለውን ትልቅ መንፈሳዊ ትርጓሜ ላይ የተሰጠውን ማብራሪያ እንመለከታለን። በዚህ ቪዲዮ ውስጥ በመምህር አባ ገብረ ኪዳን ግርማ በሊቅነታቸውና በጣፋጭ አንደበታቸው የሚከተለውን ነጥብ እንመለከታለን። ስለ ታቦት መንፈሳዊ ምስጢር በሰፊው ያስረዱናል እና አባ ከብደ ሥላሴ የቀድሞ ዲያቆን ቴዎድሮስ እመቤታችን ቅድስት ድንግል ማርያም በስደትና በጭንቅ ልጇን ስለማሳደጓ ልጇ ገሏታል የሚለውን ንግግር በቤተክርስቲያናችን ትርጓሜ ላይ ምን ማለት እንደሆነ በትርጓሜ መጽሐፍ ላይ የተሰጠውን ያብራሩትን ማብራሪያ እንመለከታለን። ቤተሰብ ለብዙዎች እንዲደርስ ላይክ ማድረግ እንዳትረሱ። ይህ ትምህርት ለነፍስ ምግብ የሚሆን ጥያቄያችሁን የሚመልስ ነውና ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው ጉዳይ እንሂድ። አሁን ጴንጤ የቱንም ያህል የእግዚአብሔር ጸጋ በሱ ይገለጥበት እንጂ የሆነን ፓስተር የሆነን የእግዚአብሔርን ሰው አንስቶ ጻድቁ ከላይ ብሎ ታቦት ምን አይቀርጽም። ያ ቃል ላይ እግዚአብሔርን ቃል ላይ በጴንጤና በኦርቶዶክስ መካከል ያለው ጴጥሮስንና ጳውሎስን ሳይጠቅስ አይውልም ማለት ጴንጤ በቃ መጽሐፍ ቅዱስ ስለምንማማር የጳውሎስ መልእክት የጴጥሮስ መልእክት እንላለን። ዮሐንስ እንዲያድርጎ ግን እንጨት ቀርጾ ጴንጤ አመልክ። እነዚህ ሰዎች እግዚአብሔርን አገልግለው አለፉ እንጂ ለኛ አማልክት ሆነው ፊት ለፊታችን እንዲቆሙ አንፈቅድላቸው። መናፍቃን ወይም ደግሞ የፕሮቴስታንት እምነት ተከታዮች የኦርቶዶክስ ምዕመናንን ከቤተ ክርስቲያን ማፍለስ ስለሚፈልጉ ለምንድነው 44 ታቦት የምታመልኩ ብለው ይጠይቃሉ። 44 ታቦት ቀርቶ አንድ ታቦትም አናመልክም። እምናመልከው እግዚአብሔርን ነው። ታቦቱ እግዚአብሔር የሚገለጥበት ነው። የእግዚአብሔር መሳሪያ ነው። አሁን ምን ይላሉ መሰላችሁ? ፕሮቴስታንቶቹም ይሏቸዋል ታቦት ጣዖት ነው ይሏቸዋል። እንዴ ታቦትን የሰጠ ማን ነው? እግዚአብሔር። ኦሪት ዘጸአት ምዕራፍ 25 ቁጥር 1 ላይ ታቦት ጣዖት ከሆነ እግዚአብሔር ጣዖት አምልኩ ብሎ ይሰጣል? አይሰጥም። እግዚአብሔር ጣዖትን ይጠላል እንጂ አማልክቲሆሙ ለአሕዛብ ተመልከቱ ግብረ ደጓለ እማሕያው አማልክቲሆሙ ለአሕዛብ አጋንንት እሙንቱ ተብሎ ይጻፋል። ዓይን ቦሙ ይሬዩ እዝን ቦሙ ይሰሙ ተብሎ እግር ቦሙ ያህጉሩ ተብሎ ጣዖታትን ዘልፏቸዋል እግዚአብሔር። ለተቀረጸ ምስል አትስገዱ ያለ እግዚአብሔር ነው። ለተቀረጸ ምስል አትስገዱ ብሏልና ለታቦት አትስገዱ ብለው ይጠቅሳሉ። ለተቀረጸ ምስል አትስገዱ ያለ የእግዚአብሔር ስም ለማይጠራበት፣ እግዚአብሔር ለማይከበርበት፣ እግዚአብሔር ለማይመለክበት፣ እግዚአብሔር ለማይመሰገንበት ከጣዖት ቤት ለቆመ ምስል ነው። የእግዚአብሔር ስም ለተጻፈበት፣ የእግዚአብሔር ስም ለተቀረጸበት ግን መስገድ ለእግዚአብሔር እንጂ ለሌላ አይደለም። አሁንም ቢሆን የምታስተውሉት ታቦት አናመልክም። ኢትዮጵያ 44 ታቦት ብቻ አይደለም ያላት፣ ብዙ ሚሊዮን ታቦት ሊኖራት ይችላል። ያንን ሚሊዮን ታቦት ግን አታመልክም። የምታመልከው እግዚአብሔርን ነው። ስለዚህ ይሄ ታቦት የምስክር ታቦት ነው እንጂ የአምልኮ ታቦት ወይም የምናመልከው ታቦት አይደለም። የምስክር ታቦት ማለት ነው
እግዚአብሔር ከኛ ጋር መሆኑን በዚህ ታቦት ይገልጣል። እኛ እግዚአብሔርን መውደዳችንን በዚህ ታቦት እንገልጣለን። እግዚአብሔር በዚህ ይገለጣል። በስርየት መክደኛው ላይ ሁኜ እኔ እገለጥልሃለሁ ያለ እግዚአብሔር ነው። ኦሪት ዘጸአት ምዕራፍ 25 ላይ በታቦቱ መክደኛ ላይ እኔ እገለጥልሃለሁ። ታቦት ብዙ ሰዎች ምን ይላቸዋል መስላችሁ? ታቦት የእግዚአብሔርን ክብር ይጋርዳል። ኦርቶዶክስ ታቦት፣ የተክለ ሃይማኖት ታቦት፣ የገብረ መንፈስ ቅዱስ ታቦት፣ የጊዮርጊስ ታቦት እያለች የክርስቶስን ክብር ይሸፍናለች ይላሉ። ታቦት ግን የእግዚአብሔር የክብሩ መገለጫ ነው እንጂ የእግዚአብሔርን ክብር የሚሸፍን እንዳለ አይደለ። እግዚአብሔር ለሙሴ በታቦቱ ላይ እገለጣለሁ አለ። እግዚአብሔር ታቦቱን እኔን ይጋርደኛል፣ ከእኔና ከእናንተ መካከል ግድግዳ ይሆናል፣ እኔን ይሸፍነኛል ሳይሆን በታቦቱን እኔ እገለጣለሁ ነው የሚለው። ይልቁንም ታቦት የእግዚአብሔር መገለጫ ከሆነ ከታቦት ዳር ዳር የሚሉ ሰዎች እግዚአብሔር በሌለበት ይኖራሉ ማለት ነው። ምክንያቱም እግዚአብሔር በታቦቱ እገለጣለሁ ብሏልና። ስለዚህ የምስክር ታቦት ይባላል። እውነት ቃላዊ ታሰማለን። ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም የሚለው የዮሐንስ ወንጌል ትምህርት መቃወም ነው። ዳይ ሥጋው ደግሞ አይፈተትም። እንግዲህ ታቦት ከሌለ እግዚአብሔር የኢየሱስ ክርስቶስን ቅዱስ ሥጋ ክቡር ደም የምንፈትትበት ሰዎች ሥጋው ደሙን እንዲቀበሉ ትልቅ የሆነ ምስጢር የሚከናወንበትን ቅዱስ የእግዚአብሔር ታቦት መቃወም የምር የኢየሱስ ክርስቶስን ትምህርት መቃወም ስለሆነ ማስተዋል ስጣቸው ነው የምንለው። እግዚአብሔር ወደ ልቦናቸው ይመልሳቸው። ቀጥሎ ዲያቆን ሄኖክን ሰይጣንን ተቃውሙት ወይም ደግሞ ሰይጣንን ተበቀሉት እያለ ያስተማረውን ድንቅ ትምህርት አብረን እንማር። አብራችሁን ቆዩ። ካህናት ፊት ቀርባችሁ ተበቀሉት፣ ሰይጣንን አዋርዱት፣ የሰራባችሁን ሴራ ተናገሩ፣ ባዶ እጁን አስቀሩት። ስንት ዓመት አንተ ላይ የገነባውን የኃጢአት ግንብ አፍርስበት። ሰይጣን ኩም ይላል፣ ባዶ ቀረው። ስንት ዓመት የገነባውትን ኃጢአት። ለዚህ ነው እንዳንናዘዝ። አንዴ ካህን መጥፎ ነው ይላል፣ አንዴ ምን ይላል፣ እንዳትናገር። አንዳንዴ ደግሞ ምን አሁን ንስሐ ብትገባ፣ አሁን እዚህ መሃል ብዙዎቻችን ንስሐ የማንገባው ለምንድን ነው? አይ እኔ እኮ አሁን ንስሐ ብገባ ተመልሼ ኃጢአት መስራቴ አይቀርም። ስለዚህ አንደኛ ይሄን ጠርቀምቀም ይበልና ይላል። አዎ ብዙ ሰው እንደውም ሲጸልይ ለምን ሞት አብቃኝ ነው የሚለው። አቤት በንስሐ ማለት ሊሞት ሲል ነው ማለት ነው እቅዱ። ገላችንን አሁን በቀን ወይ በሳምንት ብቻ ሳይታጠብ የሚቆይ ሰው ከታጠብን በኋላ ገላችንን እንቆሽሻለን አንቆሽሽ? አይ መቆሸሻችን ለማይቀር አንደኛውን ጠርቀም ሲል ልንሞት ሲል ለምን አንታጠቡ ብትል ታመህ ትቀራለህ፣ ትቆስላለህ። ገላን የምትታጠበው ከስጋ ቆሻሻ ነው። ንስሐ ግን የነፍስም። እንዴት ቀጠሮ ይሰጣል ለንስሐ? ዛሬ እንሙት ነገ እናውቃለን? አናውቅም። የመዳን ቀን መቼ ነው? ዛሬ አይደለም አሁን ነው ነው የሚለው። መቼ ነው? ምናልባት የዛሬዋ ምሽት የመጨረሻዋ ምሽት ልትሆን ትችላለች። እውነት ነው። ንስሐ ቀጠሮ ባናበዛ ጥሩ ነው። ሌላኛው ደግሞ ታላቅ ምስጢር ዛሬ የመረጥኩት ድንቅ ይሆናል የሆነ ትምህርት በአባ ክፍለ ሥላሴ በጣም የምንወዳቸው ድንቅ መምህር ናቸው። ቪዲዮ ትንሽ ጥራት የለውም፣ ግን ትምህርቱ ላይ ትኩረት አድርገን እንከታተል። አብራችሁን ቆዩ። አጉልተው አምልተው አስፍተው የተናገሩላት ይእቲኬ መድኃኒት እንተ ኦድው ወዋሰስዋ ነቢያት፣ ነቢያቱ እየፈለጉ እየመረመሩ ሲጠብቋት የነበረችው ታላቋ መድኃኒት ቅዱስ ጴጥሮስ በመልእክቱ አንደኛ ጴጥሮስ ምዕራፍ 1 ቁጥር 12 ላይ እምሰማይ ከሰማይ ዘያፈቶሙ ለመላእክት ከመያውጽዎ፣ ቅዱሳን መላእክቱ እሱ ሊጎበኙት ሊያዩት ከሚያስመኛቸው ስፍራ ከዚያ ወረደ። ቅዱስ ጳውሎስ መልሶ ይህ ለመላእክት የታየ በሥጋ የተገለጠ በአሕዛብ የተሰበከ በመንፈስ የጸደቀ በክብር ያረገ ብሎ የሚገልጠው ያለ ጥርጥር ታላቅ የሆነ የሥጋዊ ምስጢር የተፈጸመባት እመቤታችን ቅድስት ድንግል ማርያም በምድር መካከል የተገለጠችበት ዘመን አስተርእዮዋ ተፈጽሞ ዛሬ ደግሞ በሰማይ የታየችበትን ታላቅ ዕለት ነው። የዚህ ምስጢር ማጠቃለያው ድንግል ማርያም በሥጋ መዋዕል የኖረችው 64 ዓመት ነው። ስንት ዓመት ነው? ከእናት ከአባቷ ተወልዳ የብፅዓት ልጅ የስለት ልጅ ስለነበረች በ3 ዓመቷ ቤተ መቅደስ ኖራለች። 15 ዓመት ሲሆናት 12 ዓመት በቤተ መቅደስ ኖራ በብስራተ መልአክ አካላዊ ቃልን ልትጸንሰው ለዮሴፍ ታጭታ በአደራነት እንድትጠበቅ 9 ወር ተጨማሪ በሱ ቤት ቆይታለች።
ጌታችን አካላዊ ቃል ኢየሱስ ክርስቶስን ወልዳ በዚህ ምድር ላይ ከእርሱ ጋር 33 ዓመት ከ3 ወር ኖራለች። ጌታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ በአንጻረ መስቀል ቀዊሞ ዮሐንስ በከየ በመስቀሉ አንጻር ቆሞ ያን ጊዜ ዮሐንስ ያለቅስ ነበረ። ወይቤ ወይሌ አማኡተ ከርሱ ከመነደ እሳት እንዲህ ያለ ያለቅስ ነበረ ዮሐንስ። ወየውልኝ ወየውልኝ ውስጥ ሆድ ዕቃው አንጀቱ እንደ እሳት እየጋለ እየነደደበት አይሁድ በፈጸሙት ግፍ ሳያውቁ የክብርን ጌታ መስቀላቸውን አይቶ ያነባ ነበረ። እናቱ ተከትላ ታለቅስ ነበረ። ሌሎቹ እንደናገለ እስራኤል አንትሙ አዋልደ እስራኤል ኢትብክያ በእንቲአየ ስለኔ እንዳታለቅሱልኝ ለራሳችሁ ለልጆቻችሁ አልቅሱ አለና አታልቅሱ ያላላቸው እንባቸውን የተቀበለ ግን ሁለት ሰዎች በመስቀሉ ቀኝና ግራ ድንግል ማርያም እናቱና ይወደው የነበረው በእራት ጊዜ በደረት የተጠጋው ከሐዋርያት ይልቅ አብዝቶ የሚወደድ ብዙ ጸጋና ምስጢር የተሰጠው የቁርጥ ቀን ወዳጅ የመስቀል ስር ባለውለታ የአደራ ሰው አደራውን እስከ ዕለተ ሞቱ የጠበቀ ታላቁ ቅዱስ ዮሐንስን አይቶ በስጋ ለወለደችኝ እናቴ አንተ የጸጋ ልጅ ሁናት፣ በስጋ እኔን የወለድሽ እናት በጸጋ ደግሞ እሱ ልጅ ሁንሽ ብሎ በእናትነት ለቅዱስ ዮሐንስ ድንግል ማርያምን ሰጠ። ቅዱስ ዮሐንስ ድንግል ማርያምን እያገለገለ 15 ዓመት ቆየ። የቅዱስ ዮሐንስ ረድ ታላቁ ተወዳጅ ሐዋርያ ቅዱስ አብሮኮሮስ ትላንት ቤተክርስቲያናችን እረፍቱን ታስባለች። ቅዱስ አብሮኮሮስን እስከ መጨረሻው የነበረ እመቤታችን ዛሬ ካረፈች በኋላ ዮሐንስን ተከትሎ ፍጥሞን የተጋዘ ዮሐንስ ያየውን ራእይ የጻፈ ታላቅ አባት ነው። ምን ይላል በድርሳኑ? ድንግል ማርያምን ያገለገለ ሞትን አያይም ይላል። ማንን ያገለገለ? ማንን ያገለገለ? እማምላክ ወላዲተ አምላክን ያገለገለ ቅዱስ ዮሐንስ ሞትን አያይም። ከዚህ ከቆሙት መካከል ሞትን የማያይ አለ የተባለ ድንግል ማርያም በዛሬው ዕለት 64 ዓመት ከኖረች በኋላ አምላካችን ፈቃዱ ሆኖ በፍጥረት መካከል ሳያዳላ ድንግል ማርያምን በስጋ አዳም የተሸከመውን ሞት እንድትቀምስ አደረገ። ሊቁ በጣም እያረቀቀ በቅኔ ምን ይላል? ይትእመኑ ሕዝብ ዘወለድክሙ በተድላ እስመ ለማርያም ድንግል ዘወለደቶ ቀተላ። ሰዎች በደስታ ጊዜ ደስ ብሏችሁ የወለዳችሁትን ልጅ እንዳታምኑት፣ የደስታ ልጃችሁን እንኳን እንዳታምኑ። ምክንያቱም ድንግል ማርያም እንኳን በሐዘን በጭንቅ ያሳደገችው ልጇ ገሏታል። ሰማችሁ? ምክንያቱ ምንድነው? እሱ በፍጥረት ፊት የማያዳላ ያንን ሞት እንኳን እሷ መሰረተ ሕይወት እመትንሳኤ ቀርቶ ትንሳኤና ሕይወት የሆነ ራሱ ክርስቶስ አምላካችን የአዳምን ስጋ ለብሶ ቀምሶታል። እሷ ከሱ በኋላ ለተጋዙት ነፍሳት ቤዛ ልትሆን ሞታለች። ምን ልትሆን አልኳቸው? ቤዛ ልትሆን። እንግዲህ በቤታችን ምትክ ሆና ጌታችን መድኃኒታችን ኢየሱስ ክርስቶስ የወለደችልን ያስገኘችልን ድንቅ እናት ነችና የእመቤታችንን ክብር ለማወቅ መንፈሳዊ መሆን ብቻ ነው። ሀሳባችን ስጋዊ ከሆነ እመቤታችንን ጌታን መውለዷና ታላቅነቷን ክብሯን አይገባንም። ምድራዊ ነገር ስለ ጤናችን ከእመቤታችን ጋር ምናያይዝ ወይም የምድራዊ ሀብታችንን መጎሳቆላችንን ከምናገናኝ ከሆነ የእመቤታችን ክብር ብዙዎቹ ለዛ ነው ከዚህ እምነት እየኮበለሉ እየወጡ እመቤታችንና ቅዱሳን መላእክቱን የሚቃወሙት እንጂ ሰማያዊውን ነገር የሚመለከት ሰው ይሄ ነገር አይጠፋውም። በእውነት ማስተዋል ይስጠን። በዚች ቅድስትና ድንቅ የሆነች ሃይማኖት ስር እንዳንጠፋ እንድናውቃት በትህትና እንድንማር እግዚአብሔር በቤቱ እንዲያጸናን መልካም ምኞቴ ነው። ሁላችንም እግዚአብሔር ይርዳን። ቀጣዩን ደግሞ ማስታወቂያ የያዙ 2 ቪዲዮዎችን ዛሬ ጨምሬያለሁ። እንግዲህ ቤተክርስቲያናችንን ማወቅ ብቻ ሳይሆን ተረድተን አስራት በኩራታችንን መክፈል አለብን እና መልእክቱ እሱም ብቻ ሳይሆን መልእክቱ በጣም ድንቅ ነውና የጋብቻ ጊዜ ብዙዎች የምንጋባበት ጊዜ ስለሆነ እንዴት ቤተክርስቲያናችን እንዴት አድርገን በተክሊል ወይም በቁርባን ጋብቻችንን መፈጸም እንዳለብን ሊያስረዱበት የሞከሩበት መንገድ በጣም ስለወደድኩት ይህን ቪዲዮ ጋብዣችኋለሁ። አብራችሁን ቆዩ። በእናትህ ቻይ በስርዓተ ቤተክርስቲያን እንገባ። ኧረ አይሆንም በእናትሽ። እሺ ለምን? ብዙም አይደምቅም ባክሽ። በሰርጌ ግን ካልጨፈርኩ ምኑን ሰርግ ሆነ? እዛው ሰርግ ቤት ካህናቱን ጠርተን ከባረኩን ይበቃል። እሺ እንደፈለክ፣ ግን አንድ ነገር ልጠይቅ። እሺ። ቤተሰቦች ሰርጋችን ላይ ባይመጡ ደስ ይለኛል። ከተጋባን በኋላ እዛው ሄደን ይመርቁናል። ያው አይደል? እንዴት አይነት ደፋር ብትሆኝ ነው? እንዴት አሰብሽው? ወላጆቼን አንቺን እኮ ማቀሽ ትላንትና ነው። ቤተሰቦቼ ለእኔ የከፈሉትን ዋጋ ታውቂያለሽ። በደስታዬ ቀን እነሱ ከቀሩ ድግሱ ለማን ጥንቅር ብሎ ይቅር። ታዲያ ኢየሱስ ክርስቶስ አባት ሆኖ አላቀፈንም?
እመቤቴ ሲከፋ ሮጣ አልተማጸንካትም? እናት አልሆነችም? አባት በሰርግ ቀን ድግስ ደግሶ ስጋውን ቆርሶ ደሙን አፍሶ ሲጠራን ልጄ ጉልበቴን ሳም ልመርቅ ሲል ይቀራል እንዴ? ይቅር በይኝ። ይልቅ ባለፈው ልከዋለሁ ያልሽውን ብር አስገባሽ? ጎበዝ አስታወስከኝ። እንደውም በእናንተ በደግ ምዕመናን ምክንያት በመኪና 40 ደቂቃ የተጀ የነበረው የሙታን ሳማር ቅዱስ ሚካኤል አንድነት ገዳም መንገድ 5 ደቂቃ እንዲፈጅ ተደርጎ በጥሩ ሁኔታ ተሰርቷል። ለእንቅስቃሴ እጅግ አስቸጋሪ የነበረው 170 ሜትር ተራራ ተቆርጦ ደረጃ ተሰርቶለት ለእንቅስቃሴ ምቹ እንዲሆን ተደርጓል። ይሄ ሁሉ የተቻለው በእናንተ ነውና አሁንም የአባቶችን ባት ለመጨረስ ህንጻ ቤተክርስቲያኑን እንዲሁም ሌሎች መሰረተ ልማቶችን ለማስጀመር ከላይ ባሉት አካውንት በመላክ የበረከቱ ተሳታፊ ነው። እውነት ነው። ሁላችሁም ከበረከቱ ተሳታፊ እንድትሆኑ አንድ አባታችን አባ ገብረኪዳንን ትምህርት ተመረቀላችሁ ታማችኋል ነው። እውነት ነው። ሁላችንም ካስተማሩት ትምህርት አንጻር ህመምተኞች ይመስለኛል ህመምተኞች የሆነ ይመስለኛል። እስኪ ህመማችን መድኃኒት የሆነ ትምህርት ነውና አብረን እንከታተል። ጎበዝ ቃለ እግዚአብሔር የማይርባችሁ ከሆነ ታማችኋል ማለት ነው። መጽሐፍ ቅዱስ የማይርባችሁ እንቅልፋችሁ የሚመጣ ፌስቡክ ስታዩ ግን የምታነጉ እስከ 10 ሰዓት፣ ቲክቶክ ከሆነ እንቅልፍ የማይወስዳችሁ፣ ፊልም ከሆነ እንቅልፍ የማይወስዳችሁ፣ የነፍሳችሁ ምግብ ሲመጣ ግን የሚሰለቻችሁ ከሆነ እናንተ ታማችኋል። በጊዜ ወደ ሐኪም ቤት ነው። እዚህ ነው ሐኪም ቤቱ ቤተክርስቲያን። ጸልዩ እኮ ያለ እንደዚህ እኮ ነው። ቃለ እግዚአብሔር አልርባችሁ ካለ ታማችኋልና ኧረ ጌታ ሆይ ኧረ አይምሮዬን ጤና አድርገው ኧረ ቃልህ እንዲርባው አድርገህ ብላችሁ ጸልዩ ማለት እኮ ነው። ክርስቶስ ሆይ ትላለች ነፍስ መኃልየ ሰሎሞን ምዕራፍ 2 ላይ እባክህ ቃልህን አሰማኝ መልክህንም አሳየኝ። ቃልህ ያማረ ነው፣ መልክአ ተአምራትህ መልክአ ትምህርትህ የሰመረ ነው። እባክህ ቃልህን አሰማኝ ትላለች ነፍስ። ሄዳችሁ ግን ይሄ ሙሽራችሁ ክርስቶስ የጻፈላችሁ ደብዳቤ ነው። ይሄ እንዴት ይሰላችኋል? የምንጸልየው ለዚህ እኮ ነው። ይሄ ምስራች እኮ ነው። እንዴት ይሄ ይሰለቸዋል ሰው? እግዚአብሔር ያሳያችሁ ክርስቶስ ያመልክታችሁ። ከበሽታችን እንድንድን እግዚአብሔር እርዳን። መታከም ነው የሚደርስ ነው ብለውናል። ኪዳኑ ላይ ጸበሉ ላይ የተገኘ ከዚህ ደዌያችን እንዲፈወስ እግዚአብሔር አምላካችን ይርዳን። የመጨረሻው መልእክት ደግሞ አብረን እንከታተል ሲሆን በዚህ መልኩ እንጨርስ ነው። አብራችሁን ስለሆናችሁ ከልብ እናመሰግናለን። የመጨረሻውን መልእክት ሰምተን እንሰነባበታለን። አብራችሁን ትሸታለህ አልኩ ትሸታለህ። ሂድልኝ እባክህ። የገብርኤል ዋዜማ ነው። ቤተክርስቲያንን ከረገጥኩ ንስሐ አባቴን ካገኘው ዓመታት ቢቆጠርም በዓል በመሆኑ ግን አጥፊ ያቆየሁትን ነጠሌን አንስቼ ደጁን ተሳልሜ ንስሐ አባቴ ልቀርባቸው ስል ነበር። አንተ ልጅ አጠገቤ እንዳትደርስ ትሸታለህ። ዞር በል ከዚህ። አባ ምን እያሉ ነው? እኮ እኔ ነኝ የምሸተው። ትሸታለህ አልኩ ትሸታለህ። ሂድልኝ እባክህ። ብሸትስ አንድ ነገር ላይ የለም። ቆይ እርሱ አባቴ አይደሉ? ልብስህን በማሽተት ጊዜ አትፍች። እድሜን ሙሉ በኃጢአት የቆሸሸ ሰውነትን ሄደህ ታጠብ። ሁላችንም ኃጢአታችን ቢሸት አንዳችንን ይገድል ነበር። ፈጣሪ ግን ቸር ነው። የሚሸት ስጋችንን ኃጢአታችንን በጽድቅ ልብሱ ሸፍኖ ያኖረናል። እንግዲህ ወቅበት። ሰይጣን ሁሌ ወደ ቤተ ክርስቲያን ስትመጣ ትሸታለህ እያለ ከመንገድ ይመልስሃል። አሸንፈከው የመጣለት ግን ብትሸት እንኳን ንስሐ ንጹሕ ያደርግሃል። ይልቅም ሰው ሲቆሽሽ ወደ ውሃ እንደሚሮጠው አንተም ኃጢአተኝነት ሲሰማ ወደ ቤቱ ና። ከመጣህ አይቀር ደግሞ ክርስቲያናዊ ግዴታህን ተወጣ። በዚህ ክርስቲያናዊ ግዴታችን ንስሐ እንድንገባ እግዚአብሔር አምላካችን ይርዳን። በዚህ መልኩ የዛሬውን ፕሮግራም ጨርሰናል። አብራችሁን ስለሆናችሁ እናመሰግናለን። ቤተሰብ ሰብስክራይብ፣ ላይክ በማድረግ ይህንን መንፈሳዊ አገልግሎታችንን ያበረታቱን። አብራችሁን ስለሆናችሁ ከልብ አመሰግናለሁ። የአባ ሚዲያን ሰብስክራይብ፣ ላይክ ያድርጉ። ቻው፣ ወዳችኋለሁ።